ብሩክ ተመልሶ በህይወቴ እንዳይመጣ አስወግጀዋለሁ አለ ሚኪ። ብሩክ ምን አጥፍቶ ነው እንደዚህ ሊሆን የቻለው? ብሩክ ከሞተ 5 ዓመቱ ነው። የሞት ወረቀት ወጥቶለታል አለ ለፖሊስ ሚኪ። ብሩክ ምን ሆኖ ነው የጠፋው? እንዴት ነው ልጆችን ትቶ የጠፋው? ምን ሆኖ ነው? ጋሽ ዘነበ የት ጠፋ? ብሩክ እንዴት ጠፋ? እኛ ጋር ሳይመጣ እንዴት በዛው ቀረ? እያሉ በጣም ተግሰዋል ማለት ነው። የድሮ ባለቤቱ የልጆቹ እናት ከጋሽ ዘነበ ጋር ሄዳ ብሩክ አልመጣም ወይ ትላቸዋለች። እንደዛ ስትላቸው እነሳቸውም አረ አልመጣም አላየሁትም ይሏታል። ጋሽ ዘነበ ጫማ እያጸዱና እየሰፉ ባሉበት ቦታ ሄዳ ጠየቀቻቸው እና ሁሉም ነገር እንዳላዩ ነገሯት። ሰላም ውድና የተከበራችሁ ውድ ሀገሬ ልጆች፣ በሀገርም ውስጥ በሀገርም ውጭ ያላችሁ ሁሉ በዓለም ላይ ያላችሁ ውድ ሀገሬ ልጆች ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ብሩክ ተመልሶ በህይወቴ እንዳይመጣ አስወግጀዋለሁ አለ ሚኪ። ለምንድን ነው ያስወገደው? ምን አስፈርቶት ነው? ምን አደረገው? ብሩክ በጣም ዛሬ ተደስቻለሁ ይለዋል። ጓደኛው ጋር መጠጥ ቤት ቁጭ ብለው ዛሬ በህይወቴ ተደስቼ የማላቀውን ነገር ተደስቻለሁ ይለዋል። ጓደኛው ምን አገኘህ? ምን ተፈጠረ? ምን አይነት ደስታ አገኘህ? ለምንድን ነው የተደሰትከው? እንዲህ ይለዋል። አይ ተደስቻለሁ፣ እኔ እንደ ዛሬ ቀን አስደስቶኝ የሚያውቅ ነገር የለም ይለዋል። ጓደኛውም እንዴት ተደሳህ? በምክንያት ተደሳህ ሲለው ብሩክን ተመልሶ በእኔ ህይወት ውስጥ እንዳይገባ አስወግጀዋለሁ ይለዋል። እንዴት አስወገድከው? ምን አደረግከው? የት ሄዴ ምናምን ብሎ ጥያቄ ያበዛበታል ማለት ነው። አስወግጀዋለሁ ብያለሁ፣ ተመልሶ ከኛ ጋር አይገናኝም ብሩክ ይለዋል። ጓደኛውም እንዴት አስወገድከው? ገደልከው ወይስ ምን አደረግከው? ይለዋል። ነገርኩህ አስወግጀዋለሁ ብያለሁ፣ አስወግጀዋለሁ ይለዋል ማለት ነው ብሩክ ሚኪም በጣም ዘና ፈታ ብሎ እየጠጣ እያለ በጣም ተደስቶ እኔ ያለው ይግደለው፣ የት ያድርሰው አይታወቅም፣ የት አደረስከው፣ ምን ሆነ ምናምን ይለዋል ማለት ነው። እንደዛ ሲለው አስወግጀዋለሁ ብያለሁ፣ አስወግጀዋለሁ ብያለሁ ይለዋል። በቃ ጓደኛዬ ዛሬ የተፈጠረውን ነገር ልነግርህ አልችልም፣ በጣም ደስ ብሎኛል ይለዋል። ሚኪ ምን ነው አጓጓኸኝ እኮ አረ ንገረኝ ይለዋል። ጓደኛው ማለት ነው የሚኪ ጓደኛ። ንገረኝ ምንድነው የተፈጠረው ይለዋል። ሚኪን ብሩክን መልሶ በእኔ ህይወት ወይም በእኛ ጋር መልሶ እንዳይገናኝ አስወግጀዋለሁ ይለዋል። እና እንደዛ እየተባባሉ ዘና ፈታ እያሉ እያለ በጣም ግራና ጓደኛውም ግራ ገብቶት እንዴት እንዳደረገው ምን እንዳደረገው በጣም ሀሳብ ላይ ወድቋል ማለት ነው። ሚኪም በጣም ተደስቶ እያለ ምን እንደሆነ ምንም ማወቅ አልቻሉም። የጋሽ ዘነበ ልጅ ምሳ ይዛላቸው መታ ከስራ ቦታቸው። ዛሬ አባዬ በጣም ይሞቃል፣ በጣም ሙቀት ነው፣ በጣም ያደክማል ትላለች። ከዛ ስትላቸው ጋሽ ዘነበም ልጄ ምን ነው በዚህ በፀሐይ መንጣትሽ እንዴት ትመጫለሽ? ምናምን ምናምን ይሏታል። እሷም አባዬ እንዴት እየራበህ እዚህ ትውላለህ ብዬ ነው ምሳህን ይዤ ለማምጣት አስቤ ነው፣ ልነግርህ አልችልም፣ በጣም ይሞቃል አባዬ፣ በጣም ከባድ ነው ትላቸዋለች። ጋሽ ዘነበም ልጅ ሆይ ለምንድን ነው በዚህ በፀሐይ የመጣሽው? ምን ሆነሽ ነው? ለምን መጣሽ? ጠቆርሽብኝ እኮ ተንገላታሽብኝ እኮ ይሏታል።
አይ አባዬ ልጥቆር ምንም ልሆን ምሳህን ይዤ መምጣት ግዴታዬ ነው ትለዋለች። ጋሽ ዘነበም ልጄ እኔ ጠቆርሽብኝ ተንገላታሽብኝ እና ጠዋት ይዤ እመጣለሁ ይሏታል። አባዬ የቀዘቀዘ ምግብ እየዋልክ ልትበላ ዛሬ ግን ትክክል አይደለም ፊትህ ትለዋለች። እንደዛ ስትለው ምን ትክክል አይደለሁም፣ በጣም አስቤያለሁኝ፣ በጣም ተክሻለሁ፣ ዛሬ ሀሳብ ላይ ነኝ ብለው ራቅ ብለው ይሄዳሉ። ጋሽ ዘነበ ማለት ነው። ምን ተፈጠረ? ምን ሆንክ አባዬ? ምንድን ነው የሆንከው? እኔ እኮ እያየሁህ ነው አባዬ፣ ምን ሆነህ ነው? ፊትህ በጣም ተቀይሯል ትላቸዋለች። ጋሽ ዘነበን በጣም ሀሳብ ላይ ነኝ ልጅ ሆዬ፣ ልጅዋ ይሏታል። እንደዛ እያሏት እያለ አባዬ ምን ሆነህ ነው? አረ ንገረኝ ስትላቸው የብሩክ ነገር በጣም አሳስቦኛል ይሏታል። ብሩክ ምን ሆነ? ምን ተፈጠረ? ምን ሆኖ ነው ሲሏት ትላቸዋለች። አባዬ ምን ሆኖ ነው? እንዴት ነው 2 ቀን ያልመጣው? ዘመድ የለውም እንዴ? ቤተሰቦቹ ጋር ሂዶ ይሆን አባዬ ስትላቸው ጋሽ ዘነበም አይ ቤተሰብንም ዘመድም እንደሌለው ነው በዚህ አካባቢ የማውቀው እና ከቤቱ እንዴት እንደጠፋ አታውቅም እንዴ ባለቤቱ? አባዬ እንዴት ነው የማታውቀው? ምናምን ትላቸዋለች። እና ጋሽ ዘነበም አይ ልጄ በጣም አስቤያለሁኝ የሆነ ነገር ይሆናል ብዬ አስቤያለሁ እና በዱዓ እንረሳሳ ይላሉ ጋሽ ዘነበ። እናፈላልገው ይላሉ እና አቶ ልጅም ያንን እያለች ተነስታ ጋሽ ዘነበም ልጄ ይህንን ምሳ ቋጥሮ መምጣቱን በዚህ ፀሐይ በዚህ ጉድ መምጣቱን ብትተይው ምን አለ ይሏትና ፔስታሉን በፔስታሉ ያዘችውን ምሳ ስጥታርጋቸው ውሃ ልታመጣላቸው ትሄዳለች። ወይ ልጄ ብለው ጋሽ ዘነበም አሳብ ላይ ገብተው በጣም በብሩክ የተነሳ በጣም ተክዘዋል፣ አስበዋል ማለት ነው። እና የልጆቹ እናት የድሮ ባለቤቱ አታውቅም እንዴ የት እንደሚሄድ የት እንደሚያርፍ እንዴት አታውቅም? ለምን አታውቅም? ልጆቹስ አባቴን አላሉም ወይ? አባዬ እንዴት ነው ይሄ ነገር? እኔ በጣም አልተመቸኝም ትላቸዋለች። አዎ ልጄ መታ ነበር ልትጠይቀኝ፣ ግን እንደሌለ ነገርኳት። የት እንደሚሄድ አታውቂም እንዴ? አልነገረሽም እንዴ ብዬ ስላት ምንም አልነገረኝ፣ የት እንዳለም አላውቅም ብላ አለችኝ ይላሉ ጋሽ ዘነበ። ሚኪ ምንም እንደማያውቅ ሆኖ ፍቅርን ይጠይቃታል። ምን ሆነሽ ነው? ምን ነው ተግዘሻል? አስበሻል? ምን ሆነሽ ነው ይላታል ፍቅርን። ፍቅርም ልጆቹ አንበላም አንጠጣም አሉኝ፣ አባታችንን አምጪ አሉኝ፣ ምንም ምግብ ሳይቀምሱ ተኙ ትለዋለች ሚኪን ምንም እንደማያውቅና ምንም እንዳልተፈጸመ ሆኖ ለፍቅር እያዋራትና እየጠየቃት ነው። ፍቅርም ምንም ማድረግ አልችልም እያለች ጋሽ ዘነበን ጠየቅሻቸው እንዴ ይላታል ሚኪ። እንደዛ ሲላት አዎ ጠይቂያቸው ነበር፣ ግን ምንም እንደማያውቁ እነሱ ጋር እንዳልሄዴ ነው የነገሩኝ ትለዋለች። በቃ አይዞሽ፣ ምንም ችግር የለም አይዞሽ ምናምን ይላትና ልጆቹ ምን ይሻላል አሁን እንደዚህ ሆነው እንዴት ያድራሉ? እንዴት ይተኛሉ? የኔ ወዶች ግን ህፃን ልጅ ያው ቤተሰቡን ሲያጣ በጣም ሀሳብና ትካዜ እንደሚገባው የታወቀ ነው ማለት ነው። ውድ ቤተሰቦቼ ድራማው የሚያሳየን የቤተሰብን መበተንና የልጆችን ችግር ነው የሚያሳየው ማለት ነው። በጣም አስተማሪ ነው። እዚህ ጋር ካያ ድራማ በጣም አስተማሪና በጣም ደስ የሚል ቁም ነገር ያለው ነው። ይሄ ነገር አንድ ቤተሰብ ሲጠፋ ምን ያክል እንደሚጎዱ ልጆቻችን ያሳያል ማለት ነው።
እና ይሄ ድራማ ላይ የምናገኘው በጣም አስተማሪና አዝናኝ የሆነ ድራማ ነው ማለት ነው። ኪያ ጋሽ ዘነበ ምን አሉሽ? ምንድን ነው ያሉሽ? እያለ እያናዘዛት እያለ አይ እነሱ እንዳልመጣ ነግረውኛል፣ ወደዚህ ሰፈር አልመጣም ብለውኛል እና ነገ ሂጄ ፖሊስ ጣቢያ አመለክታለሁ ስትለው በጣም ይደነግጥና ፊቱ ቅይር ይላል ማለት ነው። ከዛ ፍቅርም እኔ ነገ ሂጄ ፖሊስ አመለክታለሁ ስትለው ለምንድን ነው ፖሊስ የምትሄጂው? እንዴትስ ነው የምትሄጂው? ምናምን ምናምን ይላታል ማለት ነው። ፍቅርም አይ እሱን አያሳስብህም፣ እሱ አያሳስብህም ትለዋለች። እሱ ግን ጭራሽ እንድትሄድና ወደዛ እንድትረገጥ አልፈለገም ማለት ነው። ወደ ፖሊስ ጣቢያ ለምን ትሄጃለሽ? ከሄድሽም አብረን ነው የምንሄደው እና ለምንድን ነው የምትሄጂው አንቺ ብላ ለምንድን ነው የምትሄጂው አንቺ ብሎ ይላታል። ከሄድንም አብረን ነው የምንሄደው ይላታል። እሷ ደግሞ አንተ አስፈላጊ አይደለህም፣ እኔ ብቻዬን ነው የሚሄደው ብሩክ ሚኪ ትለዋለች። ብሩክ በደህናው አይደለም ይህን ያህል ሰዓት የጠፋው እና እኔ መሄድ አለብኝ ትለዋለች። ከዛ ፍቅርም እንደዛ እያለች እያለ ወደ ፖሊስ ጣቢያ ትሄዳለች። ስትሄድ ሚኪ አብሯት ይሄዳል። አብሯት ሲሄድ እዛ ፖሊስ ጣቢያ ላይ ምን ሆናችሁ ነው? ምንድን ነው የተፈጠረው? ሲላቸው ፖሊሱ ምን ቢል ጥሩ ነው ሚኪ ሞቶ የተነሳ ነው፣ የሞትም ወረቀት አለው፣ የሞት ወረቀትም አለው ወጥቶለታል ይለዋል ማለት ነው ለፖሊሱ። እና የሞተ ሰው ነው ፈልጉ የምትሉኝ? አረ በፈጠራችሁ የሞተ ሰው ነው እንደ ፈልጉ የምትሉት ይልና አቶ ደረጀ መርማሪ ፖሊሱ ደረጀ እንደዛ ይላታል ማለት ነው። እንደዛ ሲላት እሷም አይ አይደለም ሰሞኑን ነበረ ያው መንቀሳቀስ ስለማንችል ነው እንጂ ለተወሰነ ቀናትም እኛ ጋር ቆይቷል ትለዋለች። እዚህ ጋር ፍቅር ትክክል ናት። ማመልከቷ በጣም ደስ የሚል ነው ማለት ነው። እንደዛ አድርጎ ካመለከተ በኋላ በጣም ስላላስደሰታት አጥጋቢ መልስ አላገኘችም ማለት ነው። ሚኪ ብሩክን እንዳስወገደውና መልሶ ወደ እሱ አለበት ሰፈር እንደማይሄድ አስረግጦ ነግሮታል ማለት ነው። አይመጣም፣ ወደዛ ሰፈር አይረገጥም ምናምን እያለ ነው ያለው እና ፍቅርም ምንም ማድረግ አልቻለችም፣ ምንም ልጠረጥር አልቻለችም ማለት ነው። እና እዚህ ላይ ድራማው በጣም አስተማሪና አዝናኝ ድራማ ነበረ። ኪያም ሙግት አርጎ አልጋ ላይ ቁጭ ብሎ ፍቅርን ህግ እንደሞተ ነው የሚያውቀው፣ መሞቱን ነው የሚያውቀው። የሞተ ሰው እንዴት አድርጎ ይፈልጋል? አንሄድም ምናምን እያላት ነበር እና ፍቅርም ደግሞ እኛ አለመሞቱን ነው እንጂ መሞቱን አናቅም ምናምን እያለችው እያለ በል የኔ ወድ ትልና አልጋዋ ላይ ገብታ ትተኛለች ማለት ነው። ኪያም እዛው ቁጭ ብሎ በሀሳብ ሂዶ እያለ በቃ ምን መሆን እንዳለበት በጣም በሀሳብና በትካዜ ነው ያለው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ብያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ የኔ ውዶች።